خير فلاقي جروب ቲክቶከር በሰላም ያደረሳችሁ እንኳን ደስ ያላችሁ ለማለት ፈልጋለሁ። don't have words to thank you guys. May Allah subhanahu wa ta'ala protect you. ወኒ ገላቱ ነውንከና ተነራ ገላትነ የሚተግነ እዚህ አካባቢ ያለው ውሃ እንድትጠጡ በአላህ ስም በእግዚአብሔር ስም ባርከናል መርቀናል። السلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ودي توجلاتشوت لله بيه موداتشو خير فلاقيوች ሰው በመሆን የምትረዱት ሰው ሳትለዩ ሃይማኖት ሳትለዩ ጾታ ሳትለዩ ሰው በመሆኑ ብቻ የምትለዩ ስለዚህ እናንተ አላህን ያመሰገንኩኝ እናንተን ያመሰግንኩኝ ደግሞ የሰራችሁት ኮንትሪቢዩት ያደረጋችሁት ለማሳየት ይህ እንግዲህ የመጀመሪያው ውሃ እዚህ አካባቢ 6 ወር ስንት ሆነ ሲዳማ ውስጥ ሲዳማ ውስጥ ሲዳማ በጣም ልማት የሚያስፈልጋት ነገር ነውና ይሄንን እጅ ተያይዘን ለመቅረብ ቢዝንላህ ተዓላ እናድርገው። ይህ አንድ የመጀመሪያው ኸይር ፈላጊ ግሩፕ ቲክቶከር የሰደቀቱን ጃሪያ ብሎ ለወላጆቻቸው ለታመሙት ለእህቶቻቸው ያበረከቱት ንጹህ ውሃ ነውና ይህ ይመስላል ውሃ። ቢስሚላህ loduwanke kadiriulo sere hattono boronke mini ogeye deggifeo hattono ledonsa kitene halantinire abbake tooshe daga lowonni galatu noonkena tennera galattina mitteggine ያለንበት ታች ወንዝ አካባቢ ነው። በዙሪያችን ቤት የሚባል ነገር አይታየም። ውሃ ፍለጋ ነው እዚህ የመጣነው። መልካም መሬታችን አቀማመጥ ቤቶች ወዳሉበት አካባቢ ሲነድ ውሃ ምንጭ ውሃ አክሰስ አንደርግራውንድም ሆነ ምንጭ የማይገኝበት ነው። እናቶቻችን፣ ተማሪዎች፣ አባቶች፣ ወጣቶች ውሃ ፍለጋ በዙሪያ ያሉት እነን ከዚህ ነው ሲቀዱና ሲጠጡ የነበሩት። እነን የሚጠጡት ንጹህ ያልሆነን ውሃ ነው። ይሄን ሁሉ ተራራ ተጉዞ ጀርካን ይዞ ጋምቦ ይዞ ወደ ታች ወርዶ ይዞ የሚሄዱት ውሃ ንጹህ ያልሆነ ነው። በጤንነታቸው ላይ ችግር የሚፈጥር ነው። hatto yumo gedensaanni woradinke giddo affininte gede lowo wayi qarrinoota baalunku anfoommote albaani koye abbake xoorshe maadhichi xalalo anganni waa loonsi yannara tini hirro daga lowontanni qarrantineeta taasaabe hedote giddo worreentinni kuni wayi loosamaa'ne gede lowo sharrooti assinoommo maganu kaa'leenna ninkeno disaalfantoommo maganu kaa'leennanke techo barrira xalala waa angeemmo barra fajjinonke daafira umihunni maganoo galattinanninke እንግዲህ ይሄንን ያበረከታችሁት ግሩፕ አላህ Subhanahu Wa Ta'ala የጀነትን ውሃ ለወላጆቻችሁ ጀነት መቃብራቸው ጀነት የጀነት ጨፌ ያርገው እንዲሁም ለእናንተም ዱንያና አኺራችሁን ያሳምር ወደው ወደዳችሁ ችግር እንዳያያችሁ ለአላህ ብዬ ወዳችኋለሁ። እንግዲህ ይሄንን የምጠጡት እንግዲህ አሁን ለእናቶቻችን 2 ሰዓት 3 ሰዓት ጃርካን ይዞ የሚሄዱትን ያንን ችግር ስላቀረፋችሁት ጀዛኩሙላሁ ኸይር እላችኋለሁ። እንግዲህ እንዳውም አም ስፒችለስ even I don't want even akiyu mogdensaanni salma dirijjite woradinke giddo haammata loosooti loossanohu la'numma kakkiru albaani no settete turkete mootumma ikkitinokki mangistenni loonsoomma sette waati maasiinsoommo albillitteno shoollaawa maasiinseemmo noonke toono qolleentinni lame mince lame riservere tonne meetir kuubenna lemo meetir kuube noota melele olliira onte way boono nootaati maasineemmo. Don't have words to thank you guys. May Allah Subhanahu Wa Ta'ala protect you. May Allah Subhanahu Wa Ta'ala give you health and wealth. Inshallah Ta'ala Allah Subhanahu Wa Ta'ala guarantee your parents in Jannah and you inshallah. የሰው ፊት እንዳያቆማችሁ ችግር እንዳያገኛችሁ እያልኩኝ በጸሎቴ ሁሉ ዱዓ አረግላችኋለሁ። ይህ ነው እንግዲህ ከብዙ መናገር ጥረቱ
ጀዛኩሙላሁ ኸይር እናለን። እንግዲህ ይህን ችግር በመረዳት መንግስታዊ ያልሆነው ድርጅት ሳልማ እስከዚህ መጥቶ መኪና አክሰስ የማይገኝበት ነው፣ መንገድ የማይመችበት ነው። ይህንን ሁሉ ተራራ ቁልቁለት እየወጡ እየወረዱ እዚህ አሁን የምናየውን ምንጭ ነው ለብሔረሰባችን እየሰሩልን። ለዚህ በመልጋ ወረዳ ስም ከፍ ያለ ምስጋና አለኝ፣ ብታመሰግኑልኝ። ይህንን ካልኩ በኋላ እንደ ሲዳማ ክልል አካባቢያችን ግሬን ነው እንደሚታየው፣ መልካም መሬት አቀማመጥ አለው። ዝናብ በወቅቱ የምናገኝበት አካባቢ ነው። ችግራችን መሰረተ ልማት ነው። መሰረተ ልማት ሲባል መንገድና የውሃ አክሰስ ማብራት ያለመኖር ለብሔረሰቦቻችን ከፍተኛ ችግር እየፈጠረ ቆይቷል። ይህንን በማየት በመመልከት በማጥናት እግዚአብሔር ይስጣቸው ወይንም አላህ ይስጣቸው፣ በስም ተለያየ እንጂ ተመሳሳይ ቃል ነው። ይህንን ለሰው ደራሽ ሰው ነው። ሰውን ለመርዳት ሰው መሆን ብቻ በቂ ነው በማለት ከሩቅ አገር ከባህር ማዶ መጥተው እኛን ወይንም አካባቢያችንን የማያውቁትን አስተባብሮ ይህንን የሰሩልንን በድጋሚ ላቅ ያለ በመልጋ ወረዳ ስም ምስጋና አለኝ። መስራት ብቻ አይደለም፣ ባጀት ማፈላለግ ብቻ አይደለም። ይሄ ፕሮጀክት ተጀምሮ እስከሚያልቅ ድረስ ሌት ቀን እየለፉ እየደከሙ ህብረተሰቦቻችንን እያስተባበሩ ከኛ በላይ ስራችን ነው ብሎ እየሰሩ ደከመኝ ሰለቸኝ ሳይሉ፣ ዝናብ ነው ፀሐይ ነው ሳይሉ፣ ማታ ነው ቀን ነው ሳይሉ 24 ሰዓት እየሰሩ በወረዳችን ላይ ይሄንን አንዱ ብቻ ነው። ይሄ ሌላ ቦታም አሁን የምናስመርቀው አለ። ይሄ በመልጋ ወረዳ አባከ ጦርሼ ቀበሌ አካባቢ ነው ያለ ነው። ሌላ ቦታ መልሎም አሁን ከዚህ ሄደን የምናየው አካባቢ አለ። በአጠቃላይ ወደ 11 የሚሆን የውሃ ምንጮችን ሰርቶ ዛሬ ለብሔረሰቦቻችን መርቆ ለመጠጥ እንዲሆን እንዲጠቀሙ አድርጎናል። ከፍ ያለ ምስጋና ነው አለን። ለብሔረሰቡ የምናስተላልፈው ነገር አንድ ይህንን ለመስራት ደግሞ መኪና የማይገባበት መንገድ ባልተመቻቸበት ድንጋይን፣ አሸባን፣ ሌሎች ለዚህ ፕሮጀክት የሚያስፈልገውን ቁሳቁስ በተከሻችሁ እየተሸከማችሁ ይህንን እድል ካገኘን እኛም በጉልበታችን በእውቀታችን በሙያችን እንጋራለን። ችግሩ የኛ ነው። የኛን ችግር እስካልንበት ድረስ መጥተው እነሱ ከረዱን እኛም እንተባበራለን ብላችሁ ራሳችሁ ተባብራችሁ ይሄ ፕሮጀክት እንዲያልቅና እንዲጠናቀቅ ስላደረጋችሁት ለአባከ ጦርሼ ቀበሌ አመራር፣ ለአባከ ጦርሼ ቀበሌ አካባቢ ነባሪዎች ከፍ ያለ ምስጋና ነው ያለን። ይሄ አሁን እንዳልነው ይሄ ውሃ አልቋል። አሁን ንጹህ ውሃ ነው። ከዚህ በፊት ብዙ ለፍታችሁ ብዙ መንገድ ተጉዛችሁ እናቶቻችን ብዙ መንገድ መጥተው ትክክለኛውን አላገኘም። አሁን ይሄ ደግሞ ምንጭ የተፈጥሮ ምንጭ ነው። ምንም ያልተጨመረበት ነው። ሌላ ቆሻሻ እንዳይገባበት ነው የተደረገው። የሚፈሰውም እዚህ የምናየው ሰርቨር ሌላ ቦታ እንዳይባከን እንዲጠራቀምና ከዚህ በፊት አንድን ጀርካን ለመቅዳት ተኩልና ከአንድ ሰዓት በላይ የሚያስጠብቀንን አሁን በአንዴ 20 ሰው 30 ሰው በአንድ ደቂቃ በሁለት ደቂቃ ቀጥቶ እንዲሄድ ነው። ከዚህ በፊት የነበረው ችግር ያንን ትንሽ የሚወርደውን ሌላ ብዙ 99% ባክኖ ወደ ወንዝ እየመጣ 1% ብቻ ወረፋ ይዞ ተሰልፎ
ቀን መጥተው ልጆች ጅብ እስከሚወጣ ድረስ በመጠበቅ በደህንነታቸውም ስጋት ውስጥ የነበረውን እስከዚህ ሁሉም ሰው ምንም ጊዜ ሳይወስድ አንድ ቀጥቶ እንዲሄድ ተደርጓል። ይህንን ደግሞ ቀጣይነት እንዲኖረው የምንጠብቀው እኛ ነን ለማለት ነው። አንድ ይሄ ሰው ሰራሽ ነው፣ ሰው ነው የሰራው። እኛ ግን ይሄ ዳግም ወደ ነበረበት ችግር እንዳንገባ ደህንነቱን ዘበኛ የራሳችን ቀጥረን መንግስት አይቀጥርም፣ ህብረተሰቡ ራሱ ቀጥሮ ሲበላሽ ህብረተሰቡ ራሱ ጠግኖ ሌላው ከብቶች ብቻ አይደለም ማታ ጅቦችም እንዳጠፉት መጠበቅ ያለባችሁ እናንተ የአባከ ጦርሼ አካባቢ ወይንም የዚህ በልዩ ቦታ አካባቢ ያላችሁ ነዋሪዎች ናችሁ። አሁን ንብረታችሁ ነው፣ ፕሮጀክቱ ንብረታችሁ ነው። ጠብቁት፣ ጠጡት። እዚህ አካባቢ ያለው ውሃ እንድትጠጡ በአላህ ስም በእግዚአብሔር ስም ባርከናል፣ መርቀናል፣ ከብተናል። ሴና ምርጥ ውሃ ነው እንዳየነው፣ በጣም ምርጥ ቀዝቃዛ ምርጥ የተፈጥሮ ምንጭ ነው።